5 ጊዜ ኮፒሊንግ እያደረጋቸው ቤተሰብ ቦይካና ቻምበርስ በሪንግ ውስጥ ይጋጠማሉ። ቦይካ በገዛ መጫወቻው መታለው በማለት ቻምበርስን ይፈታተነዋል። ጦርነቱም ይጀምራል። ቦይካ የተለያዩ የእግር ምቶችን በመጠቀም ቻምበርስን ያስደነግጠዋል። ቻምበርስም ምላሽ ይሰጣል። ነገር ግን ቦይካ በኃይል ገፍትሮ ከሪንግ ውጭ ይጥለዋል። የዙሩ ፍጻሜ ላይ ጠባቂዎቹ ሁለቱንም ለያይተው ወደ ማረፊያቸው ይልኳቸዋል። እረፍት ላይ ያሉ ቻምበርስ የተመረዘ ውሃ ይጠጣል። ግጥሚያው ሲቀጥል ቻምበርስ በመርዙ ምክንያት ሰውነቱ መላላቱ ይጀምራል። አቅም ያጣል። በማየትም ይቸገራል። መምታትም ያቅተዋል። ቦይካ ይህንን አጋጣሚ ተጠቅሞ በኃይለኛ ምት ያሸንፈዋል። እስረኞቹ የቦይካን ስም በመጥራት ይደሰታሉ። ቻምበርስ በሆስፒታል ሲነቃ ክሩህ የተባለ አዛውንት ስለ መርዙ ይነግረዋል። ቻምበርስ በንዴት ስቲቭን ሊፈልግ ይሄዳል። ሆኖም ስቲቭን ቀድሞ ራሱን ሰቅሎ ሞቶ ያገኘዋል። ቻምበርስ በንዴት ወደ ካንቴና በመሄድ ቦይካን ያገኘዋል። ቦይካ ግጥሚያውን በራሱ ጥረት ያሸነፈ መስሎት በኩራት ሲናገር፣ ቻምበርስ ግን ጦርነቱ የውሸት ነበር፣ አንተም ይህንን ታውቃለህ በማለት ፈታኝ ንግግር ያደርግበታል።